ዶሮ ለማርባት ብዙ ገንዘብ ያስፈልጋል ብለን ካሰብነን ይህን ቪዲዮ መዝለል የለብንም። 100 ዶሮ ለመጀመር ገንዘብ የለኝም፣ እንዲሁም ትልቅ የዶሮ ቤት መስራት አልችልም፣ መኖ ውድ ነው እንግዲህ ብላችሁ ዶሮ እርባታን እያሰባችሁ ከሆነ ዛሬ ይህንን አስተሳሰብ እንቀይረዋለን። ግን አንድ ነገር ግልጽም መሆን አለበት ማለት ነው። ትንሽ ገንዘብ ይዘን መጀመር ይቻላል ማለት ያለ ዕቅድ መጀመር ማለትም አይደለም። ስለዚህ በትንሽ ጀምረን ወጫችን ተቆጣጥረን የዶሮቻችን ጤናም ጠብቀን እንዲሁም ትርፋችን ወደ እርባታ መልሰን በመዋል ቀስ በቀስ ትልቅ እርባታ መገንባትም እንችላለን ማለት ነው። ስለዚህ በዚህ ቪዲዮ መጨረሻ ላይ የመጀመሪያ እንግዲህ ገንዘባችን የት ላይ መዋል እንዳለብንና የት ላይ ገንዘብ ማባከን እንደሌለብን እናያለን። ስለዚህ ቪዲዮን መመልከታችሁን እንዳትዘነጉ። ቻናሉ ቪኤትኬር ኢትዮጵያ ነው። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትዘነጉ። ቪዲዮን እስከ መጨረሻችሁ መመልከታችሁንም እንዲሁ እንዳትዘነጉ። እንግዲህ ወደ መጀመሪያው ሐሳብ ስንመጣ ምንድነው በትንሽ መጀመር ነው። እንግዲህ የመጀመሪያው ምስጢር በጣም ቀላልም ሳለም ከነዛ ምስጢሮች መካከል እንግዲህ በትንሽ መጀመር ነው። እንግዲህ አዲስ አርቢ ሆነን 100 200 ወይም 500 ዶሮዎችን ይዘን መጀመር የግድ አይደለም ማለት ነው። እንግዲህ ለምሳሌ 20 ወይም 30 ዶሮዎችን ይዘን መጀመር እንችላለን። ለምን ካላችሁ ደግሞ ምክንያቱም ዶሮ እርባታ በመግዛት ብቻ እንግዲህ የሚማር ንግድ አይደለም ማለት ነው። ስለዚህ የመኖ አጠቃቅምን፣ የውሃ አቅርቦትን፣ ንጽህናን እንዲሁም የበሽታ መከላከያና የገበያ ሁኔታና የውጭ ቁጥጥርን እንግዲህ በተግባር መማር አለብን ማለት ነው። ስለዚህ 20 ዶሮ ላይ እንግዲህ የምንሰራው ስህተት ከ500 ዶሮ ላይ እንግዲህ ከምንሰራው ስህተት በጣም እንግዲህ ያነሰ ጉዳት አለው ማለት ነው። ስለዚህ መጀመሪያ ዓላማችን ብዙ ዶሮ መያዝ ሳይሆን ትክክለኛ ማኔጅመንቱ መማር መሆን አለበት ማለት ነው። ሌላኛው ሐሳብ ደግሞ የግድ እንግዲህ ትልቅ የዶሮ ቤት አያስፈልገንም ማለት ነው። ሁለተኛው እንግዲህ ገንዘብ የሚበላው ያው እንደሚታወቀው የዶሮ ቤት ነው። እንግዲህ አንዳንድ ሰዎች ዶሮ ለማርባት በጣም እንግዲህ ውድ ቤት መስራት አለብን ብሎ ሲያምሰላስሉ ሲወዛገቡም መመልከትም አዲስ አይደለም። ግን ዋናው ነገር እንግዲህ ቤቱ ውድ መሆኑ አይደለም። ስለዚህ ለዶሮቹ ያው ተስማሚ የሚሆነው ብቻ ነው የምንመርጠው ማለት ነው። እንግዲህ ተስማሚ ስንል ቤቱ ከዝናብ ከፀሐይ ወይም ከንፋስና እንዲሁም ከአዳኞች መጠበቅ የሚችል ከሆነ እሱ በቂ ነው ማለት ነው። እንደ ተጨማሪ ደግሞ እንግዲህ አየር የሚያንቀሳቅስ እንዲሁም እርጥበት መቆጣጠር የሚችል ንጽህናንም በቀላሉ ሊጠበቅበት የሚችል አይነት አሰራር ዘይቤ ከተጠቀምነን እሱ ለኛ በቂ ነው ማለት ነው። ስለዚህ በመጀመሪያ ገንዘባችን በቅንጦት ዝም ብለን ማውጣት የለብንም ማለት ነው። ስለዚህ ቀለል ያለች ጠንካራና እንዲሁም ለዶሮቻችን ተስማሚ ቤት ላይ ማተኮሩን እጅጉ ይመከራል ማለት ነው። እንግዲህ በሌላ መልኩ ደግሞ እንግዲህ መኖ ነው። እንግዲህ ዶሮ ሲታሰብ ሁሌም ቢሆን መኖ እንግዲህ አብሮ የሚመጡ ነገሮች ናቸው። ስለዚህ የዶሮ እርባታ ሲነሳ እንግዲህ መኖ በቀላሉ ማየት አይቻልም። እንግዲህ ዶሮ የሚበላው መኖ በቀጥታ እንግዲህ ከእድገቱ ከምርቱና ከወጪው ጋር ይያያዛል። ስለዚህ ርካሽ መኖ እንፈልጋለን ብለን እንግዲህ ብቻ መጀመር አንችልም ማለት ነው። ስለዚህ ጥራት ምንድነው፣ ዶሮቼ በምን ያህል ውጤት እየተጠቀሙበት ነው ብለንም ራሳችን መጠየቅም አለብን ማለት። ለምሳሌ ዝቅተኛ ዋጋ ያለው መኖ እንግዲህ ገዝተን ዶሮዎችን እድገት ቢዘገይ ወይም ምርታቸው ቢቀንስ ያ በእውነት ቁጠባ ነው ወይ ብለን ራሳችን እንድጠይቅ ያደርጋል ማለት ነው። ስለዚህ መኖ ሲገዛ ዋጋ ሲደመር ጥራት ሲደመር ውጤትን አብረን ማሰብ አለብን ማለት ነው። እንዲሁም ደግሞ መኖ እንዳይባክንብን መጋቢዎችን በትክክል መጠቀም አለብን ማለት ነው። ስለዚህ መኖ መሬት ላይ እየተበተነ ከሆነ ገንዘባችን መሬት ላይ እየጣልን መሆኑን መገንዘብ አለብን። ስለዚህ ትንሽ ነገር ቢመስልም በዛው መልኩ ደግሞ ስለ መኖ ብክነት አስተሳሰባችንም እየተቀየረ ይሄዳል ማለት ነው። በሌላ መልኩ ደግሞ እንግዲህ ብዙ አርቢዎች መኖን ያስባሉ፣ ግን ከመኖ ባልተናነሰ መልኩ ደግሞ ሁሌ እንደምንለው ውሃን ይረሳል ማለት ነው። ስለዚህ ዶሮዎች ሁልጊዜ ንጹህና ተደራሽ ውሃ ሊኖራቸው ይገባል። ስለዚህ የውሃ መጠጫችን ንጹህ መሆኑን መዘንጋት የለብንም። እንዲሁም ውሃ እንዳይበከል ተገቢውን ጥንቃቄ ማድረግ ማከምም ያስፈልጋል ማለት ነው። በተለይ የሙቀት ወቅት እንግዲህ የውሃ አቅርቦት በጣም ወሳኝ ነው ማለት ነው። በጥሩ እርባታ ውስጥ እንግዲህ ውሃ ተጨማሪ ነገር አይደለም፣ መሰረታዊ ፍላጎት እንጂ ማለት ነው።
እንግዲህ በሌላ መልኩ ደግሞ በሽታ ከመጣ በኋላ እንግዲህ ከመሮጥ ቀድመን መከላከል ነው። እንግዲህ የዶሮ እርባታ ላይ ትርፍን ለማግኘት እንግዲህ ዶሮቻችን ጤናማ መሆን የግድ ነው ማለት ነው። ስለዚህ ንጽህናቸውን መጠበቅ አለብን። የታመመ ዶሮ ካለ እንግዲህ በተገቢ ሁኔታ ለይተን ኳራንታይን ማስገባት ወይም ማስቀመጥና የብቻ መቀለብ አለብን። እንዲሁም አዲስ ዶሮቻችን ወደ እርባታ እንግዲህ ስናስገባም ጥንቃቄ ማድረግ አለብን ማለት ነው። ያ እንዴት እናደርጋለን ካል እንግዲህ የተለያዩ የክትባትና የጤና እቅዶች አሉ። ከእንስሳት ጤና ባለሙያ ጋር እንግዲህ በመማከር እነዚህ አይነት ዘርፈ ብዙ የጤና ጥበቃ እንትኖች ስላሉ እነሱ ጋር ኮሚኒኬት ማድረግና ማስከተብ የግድ ነው ማለት ነው። በዚህ ጉዳይ እንግዲህ እንደ ተግዳሮት የሚታየው ነገር ምንድነው? አንዳንድ ሰዎች ዶሮ ሲታመም ያለምንም ምክር እንግዲህ መድኃኒት መስጠት ይጀምራሉ። ይህም እንግዲህ በትክክል የበሽታውን መንስኤ ሳያውቁ መድኃኒት መጠቀም ስለሚሆን ለዶሮዎችም እንግዲህ አደገኛ ነው ማለት ነው። እንግዲህ የተሻለውን መንገድ መከላከልና ችግር ሲኖርም ባለሙያን ማማከሩ እሱን ትልቁን ሶሉሽን ነው ማለት ነው። ሌላኛው ፕሪንሲፕል ደግሞ እንግዲህ ምንድነው? እንቁላል ለማምረት ዶሮዎችን ብቻ መኖ በመስጠት በቂ አለመሆኑን ነው። እንግዲህ ተገቢ መኖ፣ ንጹህ ውሃ፣ ተገቢ ብርሃን እንዲሁም ተስማሚ አካባቢና ጤና እንግዲህ ወሳኝ ነገሮች ናቸው። ግድ መኖ ብቻ ስላቀረብነን ውጤት ይሰጡናል ብሎ መጠበቅ እሱ ቂልነት ነው ማለት ነው። እንግዲህ እንቁላል ምርት ሲቀንሱ ወዲያውኑ ዶሮዎች መኖ አይወዱም ብለን መወሰንም የለብንም። የውሃ አቅርቦት፣ የጤና ሙቀት፣ የመኖ ጥራትና እንዲሁም የእርባታውን ማኔጅመንት ሁሉ እንግዲህ ልንመረምርና ልናስሰው ይገባል ማለት ነው። ችግሩ እንግዲህ ከምልክቱ ብቻ ሳይሆን እንግዲህ ከምክንያቱም መፈለግ አለብን ማለት ነው። እንግዲህ እንደዚህ አይነት ነገሮችን ጥንቃቄ ካደረግን በኋላ ያው እኛ ትርፋማ መሆን ስለምንፈልግ እንግዲህ ገበያችንን አስቀድመን መፈለግ ነው። እንግዲህ ይህ አስፈላጊ የሆነ የንግድ ክፍል ነው ማለት ነው። እንግዲህ ዶሮ ማርባት ብቻ ንግድ አይደለም። ያ ማለት ምርታችን የት እንደምንሸጥ እንግዲህ ማወቅ አለብን። እንቁላል ከሆነ እንግዲህ ለቤተሰቦች፣ ለሱቆች ነው፣ ለሆቴሎች ወይስ ለምግብ ቤቶች ወይም ለሌሎች ገዢዎች መሸጥ እንዴት እንደምንችል እነሱን እንግዲህ ሪሰርች መስራትም ያስፈልገናል ማለት ነው። እንግዲህ የስጋ ዶሮ ከሆነ ደግሞ በአካባቢያችን ያለውን እንግዲህ የገበያ ፍላጎት ማጤንም ግዴታ ነው ማለት ነው። እንግዲህ ዋጋም ብቻን መመልከትም የለብንም። የገዢዎችን ቁጥር እንዲሁም የሻጭ ፍጥነትና የገበያ መረጋጋትን መመልከትና መገንዘብ ያስፈልጋል ማለት ነው። ሌላኛው ደግሞ እንግዲህ ምንድነው? ይህን ካደረግንም በኋላ ገንዘባችን ሂሳብ ማድረግ ነው። እንግዲህ ይህ ካልመዘገብ ነው ትርፋችንና ኪሳራችን ማወቅ ከባድ ስለሚሆንብን እንግዲህ አንድ ደብተር ይዘን የዶሮ እንግዲህ ገዢው ስንት ነው፣ የመኖ ወጭ ስንት ነው፣ እንዲሁም የመድኃኒትና የጤና ወጭ ስንት ነው የሚሉ ነገሮችን እነሱን ኮንሲደር ማድረግ አለብን ማለት ነው። እንግዲህ ሌላው ደግሞ የውሃና ኤሌክትሪክ ወጭ ይኖርብናል። እሱም ካለ እሱንም ሪከርድ ወይም ዳታ ሪከርድ ያስፈልጋል። እንዲሁም ሌሎች ወጪዎችስ ከዚያ የሽያጭ ገቢያችንን ስንት ደረሰ የሚለውን እሱንም ከዛኛው ሂሳብ ጋር እንግዲህ አብረን ማወቅና መደመር አለብን ማለት ነው። ስለዚህ በወሩ መጨረሻ አንድ ቀላል እንግዲህ ሂሳብ ማድረግ አለብን ማለት ነው። ያ ማለት እንግዲህ ጠቅላላ ገቢያችን ስንቀንስ እንግዲህ ከጠቅላላ ወጫችን እኩል ይሆናል። እንግዲህ የተጣራ ትርፍ ነው የሚሆነው ማለት ነው። እንግዲህ ይህንን በየወሩ ካደረግነን የት ላይ እንግዲህ ገንዘባችን እንዳለ በግልጽ ይታያል ማለት ነው። እንግዲህ ትርፋችን መልሰን እንግዲህ ስናስገባ አሁን የመጨረሻውን ዋና ሚስጥር በመጀመሪያው ወር እንግዲህ ትርፍ ካገኘነው ሁሉንም እንግዲህ አንወስድም ማለት ነው። ከተገቢው የንግድ እቅድ ጋር እንግዲህ በመስራት ከፊሉን ወደ እርባታው መልሰን መዋልም እንችላለን ማለት ነው። እንግዲህ ከዚህም በኋላ ከያዶሮ እንግዲህ ከጀመርነን ወደ 30 ከዚያም 50 እያለን እንግዲህ 100 የማንሄድበት ምንም አይነት እንግዲህ ተግዳሮት አይኖርም ማለት ነው። ስለዚህ ግን ቁጥሩን ማሳደግ ብቻ ውጤት ያመጣል ማለትም አይደለም። እንግዲህ የእርባታችን ብቃትም በዛው መልኩ እያሳደግንና የመኖ ብክነትን፣ የጤና ችግር እንዲሁም የሞት መጠንን እንግዲህ መቆጣጠር ከቻለን እንግዲህ ቀድመን ከጠራናቸው ቁጥሮች የማንሄድበት ምንም ምክንያት የለም ማለት ነው። ስለዚህ ወዳጆች እንግዲህ አንድ ትልቅ ነገርም አለ ማለት ነው። ስለዚህ የዶሮ እርባታ በትንሽ ገንዘብ መጀመር ይቻላል። ግን በትንሽ እውቀት ከመጀመር የእኛን ግንዛቤ ትንሽ ሊያሳንስንበት ስለሚችል እሱን እውቀትን ብናካብት እንዲሁም ወጫችን ተቆጣጥረን ጤና፣ የገበያችን እንዲሁም ትርፋችን በጥበብ እንግዲህ መልሰን ወደ እርባታው እንድናስገባ እውቀት የግድ ያስፈልገናል ማለት ነው። እንግዲህ ትልቅ እርባታ በአንድ ቀን አይገነባም። ትንሽ ትንሽ
እንግዲህ በመጨመር ነው የሚገነባው ማለት ነው። ክቡራን ውድ ቤት ኬር ኢትዮጵያ ተከታታዮች ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሰብስክራይብ ማድረጋችሁን እንዳትዘነጉ። በሚቀጥለው ቪዲዮ እስከምንገናኝ ቸር ቆዩልኝ።